እያናናነሽ እስኪ ወዲ በል እኔ አገኘዋል በል አማላይ ለክ ማይ አንተ አይገባችሁም። ዘንድሮ ምንም አይገባችሁም እንደዚህ ካላሳየኋችሁ። ዲቦራ ጋር መሳለር ይፈጣል የሆነ ሪከርድ አይቼ አሳዘነች ልጅቷ። ግን አወራራ ራሱ ምስኪን ነገር ነች። እኔ እኮ ተሳስቼ እኮ ነው የሰጠሽ እንዴ ስቶሪ አላረገም እንዴ ስቶሪ አላረገም እንዴ ስቶሪ አያችሁ መስሎኝ እኮ ነው። ስቶሪ አላረገም እንዴ አላረገም። እስኪ ማርያምን እኔ እኮ ለምንድን ነው የማይስቁት እላለሁ። ጌታ ይወደኛል እንዴ ስቶሪ የለም። አሁን እኮ ስቶሪ ለማድረግ እኮ ነው የወጣሁት የነበረው። አይስቁም እንደ እያልኩኝ እኮ እየጠበኳችሁ ነበር ስቶሪታችሁ። አይ የለም እና ከላይ ቢወጣሁት እኮ ስቶሪ ለማድረግ ነው። አልተሳካም። በቃ ፕራንክ ላለ በቃ እንደውም አላለው ይቅር እውነት መድኃኔዓለምን ፒንክስታር ገብርኤልን ወጥቼ ስቶሪ አድርጌው መጣሁ። ገብርኤልን አይ ቲንክ ወዲያው ሚጥሚጣ እሺ ጃፒ ሲሪየስ ሆነ ያለውን ሐሳብ እኔ እውነት በጣም ለቴዲ ሳይገባው ለሰላማዊ ህይወት መኖር የሚችለው ሰው ኢትዮጵያ ውስጥ ቁጭ ብሎ ስለ ህዝቡ የተሰማውን ስሜት እና ከዚህ በፊትም ደግሞ ለዚች ለኪነት አደራ ብሎ ጥላሁን ገሰሰ አስምሎታል በህዝብ ፊት። ያቺን መሐላ ተቀብሎ በየጊዜው ቴዲ ለሆዱ ሳይሆን ስለ ማንነቱ ስለ ህሊናው እየተጨነቀ ስለ ማህበረሰቡ ብዙ ነገር ትግል የሚታገል ወንድማችን ነው። አሁንም የኢትዮጵያ ህዝብ የደረሰበትን በደል በደብዳቤም ይሁን በምንም ይሁን በዘፈንም ይሁን አቅርቦታል። ዓለም ላይ እንዲሰማ ችግራችን እንዲታወቅ አድርጎልናል ቴዲ ማለት ነው። ስለዚህ የሚኖርበትም ቦታ ተፈናቅሎ አንድ እንዳይሆን ተደርጓል። በዚህ አጋጣሚ በየትኛውም መንገድ ይሁን ሪከርድም ተደርጎ ይሁን በፌስቡክም ተላልፎ በዩቱብም ሊሰማ ይችላል። የሚሰማ ከሆነ ህዝቡ ነቅተ ጠብቅ ነው። የሆነ ነገር ቢፈጠር ሆ ብሎ መውጣት ነው ያለበት። ወጥቶ ወንድማችንን ለህዝብ የታገለውን ቴዲን ነፃ ለማውጣት መታገል ነው። አሁን ቅድም አዲስ ያለው ነገር እኔ በጣም ነው ያስደስተኝ። ብቻዬንም ቢሆን ባንዲራ ብለን ድምፅ መሆን ያለብን ወንድማችንን ከዚህ ችግር ማውጣት አለብን። ለአንድ ነፍስ ያልጨነቅም ብሏል። ለሱ እግዚአብሔር ያቅለታል። እኛ አይደለን የምናድነው። ግን ስለ ማንነታችን የምንጨነቅ ከሆነ ሁላችንም ዝግጁ ሆነን እንጠብቅ ነው የምለው እኔ። ትልቅ የፖለቲካ ክስረት ነው ያመጡት መንግስት። አመሰግናለሁ። ያ ትክክል። አይ ምንድነው አሁንም ፎከስ ማድረግ ያለባችሁ ሰው የኦሮሞ ህዝብን ይወክላል የሚል እዚህ ውስጥ የለም። ብልጽግና መንግስት ነው። እንደ መንግስት ግን መጠየቅ ባለበት ይሄ ሰው የህዝቡን ስሜት ስለተናገረ ህዝቡ ተቀብሎታል። ህዝቡ ያዳመጠው ለዚህ ነው። ካድሬዎች ጮው፣ የኢትዮጵያ ውስጥ ተደሰተ። ኢትዮጵያ ውስጥ እንዳይደመጥ ብትሞክሩም ነጮች ምን ይላሉ? ነምበርስ ዶንት ላይ። ቁጥሩ ቫይራል ነው የወጣው። ልትከላከሉ ኃጢአት ነው ልትሉ ልዘምቱበት ልትረግሙት ብላችሁ እያንዳንዳችሁ ተነስታችሁ ፖለቲካ ብትሰሩ የአንድ ሰው ድምፅ የ70 ሚሊዮን ድምፅ እንደሆነ አሳይቷል። ስለዚህ አሁንም የምለው ምንድን ነው የቴዲ አፍሮን
ግንኙነት ያላቸውን ሰዎች ማሳደድ ማለት ቴዲ አፍሮን ማሳደድ ነው። ስለዚህ በምን መልኩ አድርገን እነዛን ሰዎች ፍትህ መጠየቅ አለብን? ቴዲ ሳይነካ ጓደኞቹን በሙሉ ከበሉበት ብቻውን ከቀረ በለቅሶ በሐዘን በቃ በዋጋ ያጣል። ስለዚህ ያንን ነው አስተውሉ ብዬ የምናገረው። ቴዲ አፍሮ አጠገቡ ያሉትን አብረውት የሚሰሩ አብረውት የሚውሉ አብረውት ብዙ ነገር የሚያደርጉ ሰዎችን ከነጠሉት አሰሩት እኮ ምንም ትርጉም የለውም። ስለዚህ እኔ ቴዲን ከማሰር የተናነሰ ነገር ነው ያደርጉት እያልኩ አይደለም ያለሁት። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። ምክንያቱም ወዳጁን ካሰርከው የሚሰማውን ስሜት አስበው። አሁን ለምሳሌ የአዲስ ታይምስን አንዱን ልጅ ታሰረ። አዲስ ታይምስን ሊደሰት ነው እንዴ? በዛ አይደለም። ይሄ እኮ ዴጎን ራውንድም እኮ አሁን ለአንተ እንዳልከው እሱን ነው የምልህ። ስለዚህ እኛ ድምፅ መሆን ያለበት በአሁን ሰዓት ነዋ። በአሁን ሰዓት ምን ማድረግ አለብን? አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ፣ ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። አመሰግናለሁ። ጁንታው አሜሪካ ስለሆነ በእንግሊዝኛ ትንሽ ያስተላልፍልን። በእናትህ ጃፒ ቀልዱን ተወው። ጃፒ ተረጋጋ። ትናንት ነው የሸገር ጁንታ አሜሪካ ነገር የገባው። እንዴት አድርጎ? እሺ በቃ እኔ እንደ ሀሳብ እኮ ነው። ሀሳቡ ስለሚመቸኝ ነው። የቁም ነገር ቦታ ላይ ቀልዳ የሰው ህይወት ነው የያዝነው። ገብቷል። የቴዲ አፍሮ ህይወት በጣም ወደ ሀሳባችን ስለምንቀላለድ ነው። እንደ እውነት እኮ በህፃን ልጅ ቂም አይያዝም። ወደ ሀሳባችን ወደ ስድድብም እንዳንሄድ። ቆይ ጁንታ ምን አለ መሰለህ፣ ቀጥል፣ ተናገር አንተ። ቀጥል። ችግር የለውም። እኔ በቴዲ አፍሮ ሀሳብ እስማማለሁ። ሆንሽ ምንም የተለየ ሀሳብ የለኝም። የኢትዮጵያ ህዝብ እውነት ለሀቅ የሚቆም ከሆነ ትናንትና የስርዓት ለውጥ ሲያመጣ እውነት ስርዓቱን ተቃውሞ አይደል ያወረደው። ዛሬም እስቲ የሚየው መርጦ አልቃሽ ካልሆነ ግን እኔ ተደብቆ ማልቀስና ፊት ለፊት ለአዲስ አበባ ልጅ ነኝ ኢትዮጵያዊ ነኝ እያልክ የዘመርክ ቤዝ የማይመታ ነገር ስትሰራ ካየሁ እኔ ነው የሚቃወም። ቀድሜ ገብቷል። ትክክል አይደለህማ። እኔ ማታለል አትችልም። እዛ ተወልጄ ባደግኩበት አካባቢ ላይ ትናንትና የሆነ ነገር ምልክት አይቻለሁ። ያ ምልክት እውነት ማለት ስለ እውነት የምናወራ ከሆነ ማንፎጋገር ከሆነ የተዋወቅን ብንሸዋወድ ይሻላል። አሁን ውጤት የሚያመጣው ከነበረው ኃጢአታችን ተነጻስተን እውነት የኢትዮጵያ ህዝብ የተበደለ ከሆነ አሁን ትናንት የስርዓተ ለውጥ ሲያመጣ እነዛ የመሩት ሰዎች የአስተሳሰብ ችግር ስላለባቸው እንጂ የተቃወማቸው ከሆነ አካባቢ ስለመጡ አይደለም የተቃወምኳቸው የሚለውን ነገር እኔ ማረጋግጠው በተግባር ነው። አንደኛው ቴዲን በተግባር ስላየሁት ነው። እኔ እንደ ማንኛውም ትግራዋይ ማልቃወሙ። ለምን ትናንት የሆነን ስርዓት ሲቃወም ነበር፣ ዛሬም ይሄንን ስርዓት እየተቃወመ። ስለዚህ ይሄ ልጅ መርጦ አልቃሽ አይደለም። ህዝቡም ደግሞ መርጦ አልቃሽ ካልሆነ ከዚህ ልጅ ጎን ሆኖ ይሄንን ስርዓት ነቅሎ ከጣለው ትክክለኛ መንግስት ነው ብዬ አምናለሁ። የነ ወይዘሮ ቤተልሔም እነ ጃላዲስ ወንድማችን አትሊስት ጃላዲስ የቅድማ ሀሳቡን የምገዛው ሊል የፈለገው የገጠር ልጅ ሲል እናቱም ከገጠር ነው የመጣችው። እሱን ረስቶት አይደለም። ግን እነ ወይዘሮ ቤተልሔም ቶሎ ኮሌክሽን ናቸው፣ አይረዳቸውም። ወደ ድሮ ዘመን ነው የሚወስዱና ወያኔ፣ ህወሓት፣ ትግራይ እንደዚህ ያለኝ እኛ እንደዚህ ሁላችንም ተበዳለናል። አንተ ቤት እኮ ነግሬሃለሁ። እኔ ማልቀበለውን ነገር ሁላችን አራሚት አርጊ አንቺ ዝም ብዬ ሰሞሽ አይደል እንዴ? ሆነሽ ነው ትችት ይከረም ትግስት ነው ሰሞሽ እንዴ? ስታቀረሽው አልነበረም እንዴ?
ይቅርታ አድርጉልኝ። እኔ ቁም ነገር የሚያወሩ መስሎኝ ነው። እነሱ ፐርሰናል ኬዝ ነው ያላቸው። ስለ ቴዲ ተጨንቀው አይደለም። ስለ ቴዲ ተጨንቀው ስላልሆነ ይቅርታ አውርጃቸዋለሁ። የቴዲ ጉዳይ አንገብግቧችሁ፣ የቴዲ ጉዳይ ተሰምቷችሁ፣ የቴዲ ጉዳይ ጨንቋችሁ አይደለም። አዶን ቲንክ ዩ ዱ ዳት። እውነት ቴዲ ስለ እናንተ ፐርሰናል ጉዳይ፣ ስለ ሀብትሽ፣ ስለ ቤቲ፣ ስለ ጁንታው አይደለም። ኢትስ ናት አባውት ዳት። ለምንድን ነው የማይገባችሁ ግን? ሌላውም እኮ በትኩረት የማይሰማችሁ ለዛ ነው። ሌላውም እኮ አጀንዳችሁን ቀርጻችሁ መጣችሁ መነጋገር ካልቻላችሁ ፖለቲካችሁ የማይሰራው ለዛ እኮ ነው። ለምንድን ነው እኔ ተደማጭነት የማገኘው? ፎከሴ አንድ ነገር ላይ ከሆነ እዛ ላይ ነው ፎከስ የማደርገው። ይሄንን ልመዱ እንደ ፖለቲከኛ። ምናልባት ተማሩ፣ ካልቻላችሁ ተማሩበት። ስለ ቴዲ አፍሮ ምክትል ማናጀር ታስራለች እያልኩኝ፣ ስለ ቴዲ አፍሮ ወዳጁ ታስሯል እያልኩኝ፣ እንዲሁም ደግሞ የአዲስ አበባ ልጅ ከ150 በላይ ሰዎች ታስረዋሉ፣ ለእነዚህ ድምፅ እንሆን እያልኩኝ፣ ወያኔ እንትና መጣ እንትና ሄደ በዚህ ወጣ፣ በወያኔ ዘመን በሹሉቃ ዘመን ምን አገባን? ኢትስ ኦልሬዲ ዳን። የምንቀይረው ነገር አይደለም። ሶርሱ ማን ይሁን ምን ይሁን አብሮ ነበረበት። አማራ ከወያኔ ጋር አልሰራም። ኦሮሞ ከወያኔ ጋር አልሰራም። የአዲስ አበባ ልጅ ከኦሮሞ ጋር ከወያኔ ጋር አልሰራም። ሰርተዋል። አብሮ የተጠቀሙ አሉ፣ አብሮ የተጎዱ ሰዎች አሉ። አሁን የምናወራው ግን የቴዲ አፍሮን ጉዳይ ፎከስ አድርገን እንነጋገርበት ነው እያለን ያለ ነው። በምንኛ ቋንቋ ነው የሚገባችሁ እናንተ? አደውንጤም ፖለቲካችሁ አልሰራው ለዛ